ናቲ ደህና ዋልክ? እግዚአብሔር ይመስገን። እስቲ እንደው በመጽሐፍ ቅዱስ ዙሪያ ግልጽ እንድታደርግልኝ የምፈልገው ነገር አለ። የኦሪት ዘፍጥረትና አዲስ ኪዳን ያላቸው መሰረታዊ ልዩነትና አንድነት ምን ይመስላል? ያው ከአንድነታቸው ብንጀምር ያው ከእግዚአብሔር የተሰጡ ማለት ናቸው። በእግዚአብሔር እስትንፋስ የተሰጡ መሆናቸው አንድነታቸው ሲሆን ልዩነቱ ምንድን ነው? ዘፍጥረት የሕጉ የመጀመሪያው መጽሐፍ ሲሆን በእርሱ ያው እግዚአብሔር በመጀመሪያው ሰማይና ምድርን መፍጠሩን ከዛም በውስጡ ደግሞ ያሉትን ፍጥረታት አዝርዕቱን የምድር ቡቃያ ማለት የምድር ቡቃያንም እንስሳትንም የሚበሩ አዕዋፋትንም ውቅያኖስና ቀላዩን ቀንና ጨለማን ሰውን ጨምሮ ፍጥረታትን ሁሉ ከመፍጠሩ ጀምሮ ከዛ እስከ ሰው ደግሞ ውድቀት ከዛም ደግሞ የውድቀት ውጤትም እስከሆነ ከመንፈሳዊ ሞት እስከ መጀመሪያው ስጋ ሞት ያለውን ነገር የሚያስረዳና የሚያብራራና የሚተርክ መጽሐፍ ነው። ኦኬ። አዲስ ኪዳን ደግሞ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ ኪዳን ነው። በጌታ በኢየሱስ ክርስቶስ ደም ላይ የቆመ ኪዳን። ብሉይ ብለን የምንጠራው ኪዳን ደግሞ በጥጆች ደም በወንዞች ደም የቆመ ኪዳን። ኦኬ። ልዩነቱ ያ ነው ማለት ነው። ብሉይ በጥጆችና በእንስሳት ደም የቆመ፣ አዲስ ኪዳን ደግሞ በጌታችን ኢየሱስ ክርስቶስ ደም የቆመ ነው ማለት ነው። እንዳባባልህ ማለት ነው። ኢየሱስ ክርስቶስ ወደ ምድር ለመምጣት ለምን አስፈለገው? ጌታ ኢየሱስ ክርስቶስ ወደ ምድር መምጣት ያስፈለገው የጠፋውን በውድቀት በውድቀት ከእርሱ የራቀው ከእርሱ ጋር ፍጹም የተቆራረጠውን ሰው ደግሞ ስጋን ገንዘብ በማድረግ ስለሁላችን ኃጢአት እንዲሞት ነው የመጣው። እንዲሞት ደግሞ ስለ ኃጢአታችን ሞቶ እኛን ስለማጽደቅ ደግሞ በመነሳት ደግሞ አዲስ ኪዳን በማቆም ደግሞ ከእግዚአብሔር ጋር ያስታርቃል ነው። ኦኬ። እሺ